መቼም አውቃለው ሐዘን ትካዜ አይገባኝም አልልም ደርሶ የእጁን ያገኛል ሰው የዘራውን ያጭዳል መልሶ አጓጉል አርጋኝ አሰነካክላኝ ሄዳለች ብዬ አልኮንንሽም ብዙ ሞክረሽ እና ደግሞ ሰዓት የለኝም በቃ ንገረኝና ልሂድ ማለት ብዙ ነገር ተፈጥሯል ነው እዛ የደረሰብኝ ነገር ይሄ ነው ማለት አውቃለሁ ብዙ ነገር አለ ነው መልሶ አይመጣም ብዙ አይነት ደላሎች አሉ ወሰደኝ መቼም አውቃለው ሐዘን ትካዜ ብዙ ነበር አልልም ደርሶ አብሮ ተቀምጠው ስልካችን ፓስፖርታችን ወስደው እንደምንም እኔ ጠብጄ ነው ሰው ማለት አጓጉል አርጋኝ አሰነካክላኝ ሄዳለች ብዬ አልኮንንሽም ብዙ ሞክረሽ ችለሽ ነበረ አልሆነልሽም ካጣሁሽ ወዲያ ፊቴን ብቧጥጥ ጥፍሬን ብበላ ትርፉ ህመም ነው መልሶ አይመጣም መቼም የኋላ የገባኝ እንዳልገባኝ ሰላም ሰላም ውድና የተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ አላችሁ ወይ ሁሉ ሰላም እኛ ደህና ነን እግዚአብሔር ይመስገን ዛሬ ከሃናን ጋር ነው የመጣሁት ሃናንን ይሄንን ቪዲዮ ማስጀመር የነበረብኝ ትንሽ ያለቀሰች ሳለ ነበርና የሆነ ቪዲዮ አይታችሁ ከሆነ በሆነች ባለመግባባት ከሷ ጋር ተጋሽተን ተጣልተን ምናምን ተለያይተን ነበርና በተረጋጋ መንፈስ ላውራ ለብቻ ብላኝ ለብቻዬ ጠርታኝ ያለውን ነገር ስትነግረኝ በእውነት በራሴ ላይ ነው የተናደድኩት ያው የተፈጠረውን ነገር የድሮውን ነገር ያው አስቤ ነው እኔ ላይም አይፈረድምና ቤተሰብ በእውነት ሰውን ሳንቀርበው ሳንረዳው ሳንሰማው ምን ፈርደው ነገር ዋጋ ነው የሚያስከፍለን እኔ አሁን እንደተናደድኩ ወይም ባለፈው ዴቭን ይዤ እንደሄድኩ በዛው ምናምን ብቀር የምር በቃ ጥሩ ነገር አይፈጠርም የምር ለኔ ጥሩ አይሆንም ነበር እና እንኳንም በጊዜ ና ስትለኝ መጣውና አወራዋት እንኳንም አወራዋት የምር እና ዴቭን እየጠበቅነው ነው ለዴቭም እውነቱን ነግረነው በመሃላቸው ያለውን ነገር ሰላም እናወርዳለን ማለት ነው ያው ማለት እሷም ብትሆን እኛ እንደዚህ እንደምናስብ አውቃ እንደዚህ ገመታ ተሰምቷት ያለውን ነገር ልታስረዳን ነው የመጣችውና እኔ ምንም ከዴቭ የምፈልገው ነገር የለም ብቻ ግን ይቅርታ ያርግልኝ እሱ እንደሚያስበው እኔ አውቂ ያደረኩት ነገር አይደለም ነው የምትለው በእውነት ቤተሰብ ከሷ እንደበት ተሰማላችሁ ይሄንንና እኔ እንደራሴ እናንተን ይቅርታ ልጠይቅ ባለፈው እንደዛ መሆን አልነበረብኝም እሷ ላይም ያው ትንሽ ያለውበት ሁኔታ ማለት ጸብ ውስጥ ያለ መስሎኝ ነው ሲከራከር ምናምን የመጣው ወሮጬ መጥቼ ዴቭን እንሂድ ያልኩት ያው ከጸብራቅ አይደለም የምትሉን በተለይ እኔን ያው ያንን ለማድረግ ያክል ነውና አናኒ ይቅርታ በእውነት ለዛኛው ቀን ያው ጥሩ ግንኙነት ነበረን እናወራ ነበር ያው አንቺም ደግሞ በእኛ ብትሆኚ የምታረጊውን ነገር ነው ያደረግነው አይደል እና ይቅርታ አርጊልን እና ቤተሰብም ደግሞ ምንድነው የሚለውን ነገር እንዲያውቅ ማለት ሰተቱ ማንጋ ነው የሚለውን እስቲ ይወቁና ያለውን ነገር እንዴት እንደምንፈታ እናወራበታለን የተፈጠረውን ነገር ግን ከሷ አንደበት በትንሹ ስሙ ዴቭ ሲመጣ ደግሞ በደንብ እናወራበታለን እንጂ እኔያሽ ተልክሽ በቃ አንቺ አሁንም ያለቅሽ ነው ማለት ከዝም በይ አውቃለሁ ብዙ ነገር ተፈጥሯል ብዙ ነገር አይታችኋል እናንተምና ብቻ ሰው ዝም ብሎ አያለቅስም መቼም ይርኔም ባለፈው ምንም ነገር ሳይረዳኝ ነው እንደዛ እያለኝ ነበርውና ብቻ ብዙ ነገር አለ በቃ አንቺ ተይ ሳታለቅሽ ተናገሪ አሁን አውርተን የለ እንዴ ነው ከተልክሽ ማለት አውቃለሁ ብዙ ነገር ለዴቭ ማስረዳው ነገር አለ እሱም እንደ ይርኔም የሚረዳኝ ይመስለኛል ብቻ ይረዳሻል ብዬ ነው ማስበው ያው ዴቭም ቢሆን
ያወራሽ ነበር እኔ ነኝ መጥቼ ነገሩን አጋጊ አባብሼ ያው ጸም መስሎኝ እንደዛ ያደረኩትና አንቺንም ሳይሽ ደግሞ ደንግጫለሁ ታውቂያለሽ አጋጣሚ ነው የሆንሽብን እሱም ቢሆን ደንግጦ ነው እንደዛ ሲሆን የነበረው እርግጠኛ ነኝ ያን ሁሉ ጊዜ ጠፍተሽ አስፈልገንሽ አተነሽ ምናምን አሁን ደግሞ እንደ አጋጣሚ ብቅ ስትይ ግራ ያጋባል ያናድ ነበር ደግሞ ብቻ ያልተግባባንበትን ነገሮች ተያቸው ማለት ሲመጣ በደንብ ስለምናወራ ሌሊሽ በትልሹ ሌሊሽ የምንችለው ነገር ቢኖር ዴቭም ቢሆን ልክ ነው እኔም በሆን ደግሞ ባንቺ ቦታ ብንሆን እኮ እንዳንቺ አንቺ ያደረግሽውን እናደርግ ነበር ግን አላወቅንም አሁን ደግሞ እውነቱን እንነግረውና እሱም ይረዳሻል ብዬ አስባለሁ ማለት እንዲረዳኝ እፈልጋለሁ ይርኔ እንደተረዳኝ ብዙ ነገር ማለት ሰውን ሳትረዱ ነገሮች ላይ ባትፈርዱ ብዬ እንትናለሁ እሱንም ይቅርታ መጠየቅ እፈልጋለሁ ብዙ ነገር በመሀላችን ተፈጥሮ ማለት እንደዚህ መሆን አልነበረብንም እና እሱ በዚህ ብቻ የሚቋጭ ነገር አይደለም ያለን ይርኔንም አንተንም በጣም አመሰግናለሁ ኧረ ምንም ማለት አይደለም በቃ አንቺ አታልቅሽ አሁን ተረጋጊ በቃ ለዴቭ ደውለንለታል በዚህ አጋጣሚ የመጣ ነውና ያው እሷ እንዳለች ያቅም እኔ ብቻዬን እንዳለው ነው የሚያውቀውና ናብያዋለሁ ይመጣል ሲመጣ ያለውን ነገር ታያላችሁ እስቲ እሺ ቤተሰብ ለዴቭ ደውለንለት በር አካባቢ ነኝ ደርሻለሁ ብሎኛልና ተራክተሻል አይደል ምን መሰለሽ ሲመጣ እርግጠኛ ነኝ አሁንም ያለውን ስሜት ታውቂዋለሽ አይደል አሁንም ሊጣላሽ ወይ ደግሞ ካልሄድኩ አላወራትም ላይሽ አልፈልግም እንደባለፈው አይነት ነገር ሊል ይችላል አይደል ካን ይዘውና እኔ የሰማሁትን ነገር መስማት አለበት አይደል በቃ እንዲያደምጠን ማድረግ አለብን ሳትፈሪ ተረጋግተሽ ሲመጣ ያለውን ነገር እናወራለን ቤተሰብ እናንተም ዴቫ መጣ ቆይ ተረጋጋ ለዚህ ተጠራኛለህ እንዴ ምን ዴቭ ተረጋጋ ቆይ ምንድነው የምረጋጋው ቆይ እኔን ሰማኛ እንዴ እኔ ነኝ አይደል ተራው ለምን እንደጠራው ጠይቀኝ መጀመሪያ የጠራኝንም ለምን እንደሆነ አወኩኩ በቃ ገብቷል ከገባ እና ከገባ ለምን ነው አንተ እኔ ሰማሁትን እንድትሰማ ቆም እኔ ምንድነው የሚሰማው እኔ ማላውቀው ነገር ምን አለ ቆይ ለምን አትሰማኝም እኔ ተረጋግቼ እሷን እንድሰማ አይ እሷ ጋር እንድቆም ያደረገኝን ነገር ስማ አንተ ጋር መጣላት አልፈልግም ታውቃለህ አይደል ከኔ ጋር ዴቭ ምን ያጣላናል ስለዚህ በሷ ምክንያት አንተና እኔ እንድንጋጫለን እኔ ምልህን ስማ ቆይ ዴቫ ስለዚህ በእናትህ ስለ ጥል አታውራ ምንድነው የሚያጣላን እኔ እና አንተ የሰማኸኝ አይደል በቃ እኔን ስማኝ ተረጋጋና አድምጠኝ በቃ ለኔ ያለችኝን ስማትና ከፈለክ የፈለከው ነው እሱን እኔ ምንም መስማት አልፈልግም ሰምተኛል ሌቫ አይደል እኔ ምንም እዚህ ጋር መስማት አልፈልግም ከሷ ምንም እኔ እኮ ካንተ በላይ ተናድጄባታለሁ እኮ እና ያወክ ዛሬ ግን ተረጋግቼ ስለሰማዋት በቃ ተረድቻታለሁ አንተም ስማትና ተረዳት በቃ ምትለውን አድርጋት እሷ ምንም ረዳ ነገር ተረድቻታለሁ በጣም ብዙ ጊዜ ዴቭ በእናትህ በቃ ምንም እሷ ምን እንደምትል ስማ ከማንም በላይ አንተ ታውቃለህ ከኔ ጋር ለምን ትጨቃጨቃለህ አሁን ማለት ነው እኔ ምንድነው እያልኩ ያለው ያወቅ ዛሬ ጠርተኝ እዚህ ይርነ በእናትህ አሁን ማይሆን ነገር አታውራ ዴቭ በማርያም ሰማኛለህ አንተ የተናደድኩብህ አሁን ያናደርከኝ ነው እኮ ግን እንደ አክብረኸኝ እንደመጣህ የሆንክ አይደለም አሁን በቃ ተረጋጋ እኔ ምለውን ስማ እኔ ያውክ ለምን ተረኛለህ በሷ ምክንያት በእናትህ እኔን ሰማኝ አውቃለሁ አይ ባንተ ጉዳይ እኮ ካንተ በላይ በሷ ላይ ተናደድኩት እኔ ነኝ አይደለ በቃ ይሄን ያውክ ዛሬ እኮ በቃ አይደለም አሁን የተፈጠረውን ነገር ስላስረዳችኝ እኛ ጥፋተኛ እየሆንን ነው እኛ ጥፋተኛ እየሆንን ነው አሁን ለምንድን ነው ጥፋተኛ በቃ ያለውን ነገር እንስማትና እናድምጣትና ከዛ በኋላ እንወስናለን ምትለውን ነው አንተ ምትለውን አደርጋለሁ እኔ በእውነት በቃ ና ትንሽ ብቻ በቁም ነገር ስናወራ ማለት ነው ይሄን ነገር ና እሷ ጋር እናውራ ቁም ነገር የለም ዴቫ በማርያም በቃ እሺ በል በቃ የሆነ ነገር ብቻ አንዴ ብቻ ስማት እሷ ምትለውን በእናትህ እያለቀሰች እኮ ነው ያው ከለምዶ እንደዛ ነገር ነገርኩ እኮ በቃ አንዴ እንስማት አንዴ ጀመር አንቺ ለምንድን ነው ተመልሰሽ በዩቱብ የምትመጪው አንቺ እና እኔ ጨርሰንል እንዴ ቆይ ዴቭ እንደሱ አይደለም ያን ሁሉ ጊዜ ነገር አለ ዴቭ እኔ እኮ አንቺ ረስተሽኛል ገብቶሻል እኔ ባንቺ ጋር ምን እንደሆንኩ አውቃለሁ ገብቶሻል አንቺ ሲጀመር እኔ ይሄ ያለፈውን ነገር ምንም ማሰብ አልፈልግም ገብቶሻል አይደል ስለዚህ እኔ ተረዳኝ አይደል በቃ እኔ ላይሽ አልፈልግም እኔ በቃ ምንም እንድታስረጅኝ ተረዳውሽ በጣም ነው ተረዳውሽ ገብቶሻል በጣም ሶስታን ተረድቻለሁ በጣም ያን ሁሉ ጊዜ እኔን እንደዚህ አድርግሽኝ እሺ ምን እንደተፈጠረ ላስረዳ አይደለም ቆይ ዴቫ ማድመጥ ነው ለምን አንተ ማዳመጥ እንደዚህ አይደለም የረበሽኩ አይደለም ላስረዳሽ ዴቫ አንተኛ ተረዳ አስረጅኝ እኔ እኮ ማይገባኝ ነገር እሱ ነው አስረዳ ትናንትም ባለፈው አስረዳ ዛሬም ላስረዳ
ዛሬ ደግሞ በሱ በኩል መጣሽ። ያን ምንድነው? ለምንድነው? በቃ እኔና አንቺ ታቁመናል አይደል? ምንም ነገር እኔና አንቺ መሀል እኔ ያክል ጊዜ ቆይተሽ መጣሽ። እኔ አንድ ቀን እንኳን የለም ለአንቺ አንድ ሰዓት እንኳን የለሽም። ቆይ ለምን አትረጋጉም? ለምን አትረጋጉም? ሁለታችሁም እኮ አሁን የተጨቃጨቃችሁ ነው። ዴቫ እንደማመጥ ያሳለፍኩን ነገር ታውቃለህ። እኔ አውቃለሁ። ዛሬ ግን እዚህ ጋር ምክንያቷ ምንድነው? እንስማት። እሱን ይሻትልም አንተ እሺ ትንገረኝ። ምን እንደሆነ ትንገረኝ ብያለሁ። በቃ ተረጋጋ። አንተ እኮ በህይወቴ ለምን ተመለሰሽ መጣሽ ብለህ እየተቆጣሃት ነው፣ እየገፋሃት ነው እኮ። እኔ ያሳለፍኩትን ነገር ስለማውቅ አውቃለሁ። እኔ አላውቅምና እኮ እሱን አላውቅም። እኔና አንተ እኮ በሷ ምክንያት ጣልተናል። ተጣልተናል። በቃ እሺ አንዴ ተረጋጋና አድምጣት። አንዴ ብቻ አድምጣት። የምትለውን እንስማና አይሆንም ብለህ የምትሄድ ከሆነ አንተ ነው የቀየረ ነገር ምን ብላ ነው? በቃ ስማት። እሺ ማለት እሱም እየፈረደ ነበር አይደለ? ባለፈው ተገናኝተን አውርተናል ነበር። አዎ ተጨቃጭቀናል እኮ በዚህ ጉዳይ። ለምንድን ነው የማትረጋጋው? በቃ እንዴ ለምንድን ነው? እኔንም እኮ ሰው አይረዳኝም ማለት ብዙ ነገር አጋጥሞኛል። እሺ ይሄ ነው ብዬ ልንገር። አሁን ንገረኝ፣ ደስ ይለኛል። እኔ በሰማ ገብቶሻል ዴቫ በእናትህ አይደለም ዘግኝ። ስማ አንድ ሳምንት እንኳን ሳይሞላ እኮ ነው ዘጋችኝ። ታውቃለህ አይደል? እሺ ያን ጊዜ ሁሉ እንዴ ምን አይነት ጊዜ እና እሷ ማለት ምንም ፍቅር የለም አይደለም? ወዳት ጓደኛዬ ናት አይደል? አውቃለሁ ፍቅር የለም። እሷም እንደዛ ያለች ነው እኮ። እንደዚህ ያክል ትጎዳኛለች። እኔ ቢያንስ እኮ ለእሷ ምን አይነት ቦታ እንዳላት ታውቀኛለች። አዎ እሺ ዴቭ ቆይ ተረጋጋ በእናትህ። የምትለውን እሷ ሰምታል። ይሄ ማለት ሴት ናት አይደለ? ያለቀሰች ነው። እንረጋጋ። ምክንያቱም እሷ አሁን የሆነ ነገር ባይዛት እዛው አንተ እንደምትለው እኛ ቅድም ባለፈው እንዳሰብነው ሆኖ ቢሆን ኖሮ በዛው ትቀር ነበር እኮ አይደለ? ግን ደግሞ ምክንያት ነበራት። እንደዛ የሆነችበት ምክንያት ነበራት። አይኖርም አንተ ብቻ ይቅርታ አድርግልኝ እኮ ነው የምትለው። በቃ ጓደኝነታችን ይቀጥል ነው። ገልሻለሁ በቃ እሺ። እኔ አትጨቅጭቁኝ በቃ። እኔ አሁን እሺ ዴቭ እንደዚህ አይደለም። እውነቱን ሰምታት በደንብ አስረድታ አንተም ደግሞ በደንብ አዳምጣት ተቃቅፈን ምናምን ነው የምንለያየው ከተለያየን እንጂ ይቅርታ አድርጌልሻለሁ ምናምን ብለህ ዘው ብለህ ጥለህ ነው። እኛ ትልቅ ሰዎች አይደለን እንዴ? በቃ ምንድን ነው አሁን ለምን እንደምታስጨንቁኝ? እሺ አሁን እኔ ማርያምን ውስጤ ሰላም አይደል? እሺ ተረጋጋ። አንተ እንድናስረዳ እኮ ፊትን ፈታ አድርገው። በቃ ኧረ ዴቭ ምን ሆነህ ነው አንተ? በቃ የተናደድከውን ነገር ተው። በቃ እርሳው። ትንሽ ተረጋጋ እኮ እውነቱን እንትን መደበቅ የሚችል ሰው አይደለም። ስለዚህ እኔ ይቅርታ አድርግልኝና ማለት ነው አንተንም እሷንም አሁንም እስካሁን ድረስ ልንጨቃጨቅ ነው። በእናትህ በቃ ያለቀሰች ነው አይደለ? እስኪ በቃ እንባዋ ይናገራሉ እኮ ከቃሏ ቀድሞ እንባዋን አይተህ መረዳት ትችላለህ። በቃ ስማት እስኪ አታልቅስ። በቃ አንተም በቃ ተረጋግተህ ቆይ አንተ የራስን ከማውራትህ በፊት ምን ያህል እንደተጎዳህ እኮ ያስተውላል። ገብቷታል። ንገረኝ። እኔ እኮ ልስማት ፈልጋለሁ። ገብቶ ቆጣ ተረጋጋ ፈልጋለሁ። በቃ እኔ ስሜት ማን ረዳ? አንተ እኮ በእናትሽ እንደማታለቅሽ በስነ ስርዓት እንደምታስረጂው ቃል ገብተሽልኝ ነው ካሜራ ያዝነው አይደለ? በቃ ሳታለቅሽ በስነ ስርዓት በቃ አስረጂው። እኔ ነገርሽኝን ሁሉ ለሱ ንገሪው። በቃ ዴቭ አንተም ደግሞ በስነ ስርዓት አድምጣት። በእናትህ ታልቅሽ። በቃ አንቺ ራስሽን አረጋጊ። በቃ ታልቅሽ፣ ተረጋጊ። በቃ እሺ ንገሪኝ፣ መስማት ፈልጋለሁ ነው እና ደግሞ ሰዓት የለኝም። በቃ ንገረኝና ልሂድ። ማለት ብዙ ነገር ተፈጥሯልና እዛ የደረሰብኝ ነገር ይሄ ነው ማለት አልችልም። አውቃለሁ ብዙ ነገር እንደላከኝ ዛዜ ማለት ብዙ አይነት ደላሎች አሉ። ወሰደኝ እዛ በቃ አፍኖን በጣም ብዙ ነበር። አፍኖን ተቀምጠው ስልካችንን ፓስፖርታችንን ወስደው በቃ እንደምንም እኔ ጠፍቼ ነው ሰው ማለት አንድ ኢትዮጵያዊ ሆቴል አግኝቼ ነው እዛ ገብቼ ተጠልዬ ማለት ምንም የማልፍበት ጊዜም አልነበረም። ምንም ጊዜ ማለት አንተ ያደረግኝ ነገር ሳላስበው ቀርቼ ምናምን ሳይሆን በእናትሽ በቃ አታልቅሽ፣ ይበቃሻል። በቃ ከዚህ በላይ ማስረዳት አይጠበቅብሽም። በቃ የምወደውን ልጅ ወርውርልኝ ሸገር እሰይ ያድሬ ልጅ መልከ መልካሙ በአንድ ቀን አይጠፋም የፍቅርህ ህመም
ተዩ በቃ አንቺ ሲጀምር አንተ የሰው ሀገር ኑሮ የምታውቀው ነገር ነው አይደለ? ይሄው በሚዲያ በስንት ነገር የምናየው ነገር ነው አይደለ? እረፍት የለኝም። እኔ ታውቃለህ እኔ እሷን እንደማልጠላት እኔ ደግሞ ይሄን አክል ትጎዳለሽ ብዬም እኔ ስጠፋታለሁ አብረን ያው ሁሉ ነገር ሲሆን በሰላም መምጣቴን ነው ማየት ያለብህ። ስንት ነገር አለ እዛ እዚህ በጤና በቃ ፊታችን መቆማን አይተን ደስ ብሎን በቃ እንኳን ለቤትሽ አበቃሽ እንኳን እዚህ አጠገባችን ተገኘሽ ነው ማለት ያለብን። አኩርፈን ጀርባ ሰጥተናት በስንት ነገር ትጎዳ። በቃ እኛ ነን አሁን ያለናት እኮ በእናትህ ደብ በቃ አሁን ማለቃቀሱን ተው በቃ። እንደማላገኝሽ ያውቃል ልቤ የኔ እንደማትሆኝ ተረድቶታል ቀልቤ። ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሻል ልቤ ተስፋ ቆርጦ። ውስጤን እያዳመጥኩ ሲረበሽ ስሜቴ መኖር ያስጠላኝ በማጣቴ ቃላት ያማጡ ደርቀው ከንፈሮቼ ይርሻ ፈከርኩሽ ተስፋ ትቼ። ውስጤን እያዳመጥኩ ሲረበሽ ስሜቴ መኖር ያስጠላኝ በማጣቴ ሊጣላኝ ሊደበደበኝ ያለው ሰውዬ ያለቀሰ ነው። ይርሻ ፈከርኩሽ ተስፋ ትቼ። እንደረሱኝ እኮ ልጆቹ ስሙ። ኧረ ይበቃቸዋል አስገቡኝ እዚህ ጋር። ኧረ እንዴ በጣም አዝናለሁ ምሬን ነው ብለው አው ብያለሁ ማለት እኛ ጥፋተኛ እየሆንን ነው ብዬ ነግሬህ ነበር ዴቭ። እሷ ጋር ያለው ነገር አው አንተም እኔም እኮ ልክ ነን፣ እሷም ደግሞ እንደየራሳችን ልክ ነን። በጣም እንዋደድ ጓደኛሞች ነበር እና ኤርኔ በጣም ያውቃሉ። እና ቤተሰብ ማለት ሳምንት እንኳን ሳይሞላ ነው ስልኳ ጠፍቶ ዘግታ ጠፋች። አው ማለት ከነሱ ጋርም ተጣልተን ነበር። ያን ነገር ሳረግ ለምን እንደዚህ ታረጋለህ? እንዴት አንተ ራስህን መለወጥ አትችልም እንዴ ሰርተህ ምናምን? አዎ እና ደግሞ አንዳንድ ደስ የማይሉ ወሬዎች አሉ አይደለ? ከሰው የሚሰሙ ዝም ብሎ ወሬ አሉባልታ፣ እንደዛ አይነት ነገሮችም ደግሞ ይደርሳሉ። እዚህ ሲደርሱ በቃ እኛን እያበሸቁን ነበር የከረሙት። ድሮም እኮ ሴት ልጅ እያዝባሉን ነበርና ያው እኛ ምንም ነገር አናቅም። ከሷ ጋር የኔ ያህል ኮንታክት አድርገንም አናቅም። እኔ ነበርኩ በደንብ ከሷ ጋር እንደውም አወራት የነበረውና ያው ሲባል የነበረውን ስንሰማ ጊዜ ሁላችንም ተናደድን። በቃ ላንሰማ ማንንም ላናዳምጥ ሴት ላንቀርብ ብለን ነበረ። ያው እውነቱን ሰምተን ደግሞ እውነት እንዳልነበረ አውቀናል። እና ቤተሰብ እኔ ተሳክቶልኛል፣ በበኩሌ እኔ ደስ ብሎኛል ስላስታረኳቸው። አሁንም ያለቀሽ ነው? ኧረ በጣም ደስ ያለኝ ስለመጣሽ። እኔም ስለጠራችኝ ደስ ብሎኛል። ኧረ እውነትሽ ነው። ስለመጣችልን እንኳን ደስ አለን ብለህ እኔን ነበር ማቀፍ የነበረብህ። በጣም ደስ ብሎኛል። የምሬን ነው የምለው። በቃ ቤተሰብ እኛ እንገናኛለን መሰለኝ። አዎ ና በዚህ በኩል እንዴ ይቅርታ እና ድጋሚ እንገናኝ ብሎ አልመሰለኝም ነበር። ማለት በጣም የምትዋደዱት ጓደኛ አለ። እኔ ሴት ጓደኛ እሷ ብቻ ነበረች። አዎ ማለት ዴቭ ብዙ ጊዜ ስለሷ በስማም ለምን እንደሆነ ስለተናደደ ነው እንጂ የሆነ ሰውን አስመስሎ ስለሆነ ሰው ካወራ እሷ ናት ማለት ነው። እና በጣም ወዳጅ ጓደኛዬ ነው። ጓደኛችን ናት። ከዚህ በኋላ ደስ ብሎኛል። የምሬን ነው የምለው። በጣም ደስተኛ ነኝ። በቪዲዮ እንመጣለን። በቃ በእናትህ ወደፊት የሚፈጠረውን ወደ ኋላ ያለፈውን በማውራት አደከምናቸው። ቤተሰብ እኔ ተሳክቶልኛል፣ አስታርቂያቻለሁ ብዬ አስባለሁ። ከዚህ በኋላ በቪዲዮ እየሰራን አንድ ላይ ትመጣለች ብለን እናስባለን አይደል? ከዚህ በኋላ አትለያየኝም። ካሜራ መያዝ እናስለምዳታለን ማለት ነው። ምን ይመስልሻል? ከዚህ በኋላ አትለያየኝም። አዎ እና እግዚአብሔር እንኳን ለሀገርሽ አበቃሽ፣ እንኳን በሰላም መጣሽ ብለናል። እናንተንም ደግሞ ውድ እናቶቻችን፣ እህቶቻችን፣ ወንድሞቻችን በስደት ላይ ያላችሁ እናንተም እግዚአብሔር ፈቅዶ በሰላም በጤና ለሀገራችሁ ያብቃችሁ የምትሉት አለ? እግዚአብሔር ሀገራችን ሰላም ጤና አድርግልን። እንወዳችኋለን፣ እናመሰግናለን። እኛ እንሂድ።
ካሜራማን በቃ አንተ ቆይ